ሰላም ሰላም እንኳን ወደ ቀለም አካዳሚ በደህና መጣችሁ። ዛሬ በዕለት ተዕለት እንቅስቃሴያችን በጣም የሚደጋገሙ የእንግሊዘኛ አባባሎችን ከአነባባቸውና ከትርጉማቸው ጋር ዛሬ አብረን እናያለን። ስለዚህ ደብተርና እስክርቢቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ በደንብ መለማመድ ይኖርባችኋል። እንዲሁም ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። ስለዚህ ቀጥታ ወደ ክላሳችን እዚህ ጋር በስራ ቦታ የሚያስፈልጉ ወሳኝ የእንግሊዘኛ አባባሎች አሉ። እነዚህ እንግሊዘኛ አባባሎች በእንግሊዘኛ እዚህ ጋር እናያለን። በአማርኛ ደግሞ ወይም እንግሊዘኛውን በአማርኛ ስናነበው እዚህ ጋር እናያለን። እዚህ ደግሞ ሚኒንግ እናያለን ማለት ነው። ሚኒንግ እናያለን ማለት ነው። እያንዳንዳቸውን ምን እንደሚመስሉ እያየን እንሄዳለን ማለት ነው። the first one here English phrase ውስጥ how can I help you how can I help you ይላል። how can I help you የሚለውን ማንበብ ስንፈልግ how can I help you how can I help you ማለት ይላል ማለት ነው። how can I help you ማለት ተመሳሳይ ነው ማለት ነው። ስለዚህ ይሄንን ስናነበው how ይቺ how ትሆናለች። can የሚለው ደግሞ ካና ን ይሆናል ማለት ነው። I help you የሚለውን ስናይ ደግሞ I help you የሚለውን ስናይ I help you ማለት የቤተሰብ ሁለተኛ ማለት ነው። how can I help you ማለት እንዴት ልረዳህ ወይም ልረዳሽ እችላለሁ። እንዴት ልረዳህ ወይም ልረዳሽ እችላለሁ። how can I help you እንዴት ልረዳህ ወይም ልረዳሽ እችላለሁ። can I help you ልረዳህ እችላለሁ ማለት ስንፈልግ ደግሞ can I help you ማለት እንችላለን። ኦኬ ስለዚህ how can I help you ማለት እንዴት ልረዳህ ወይም ልረዳሽ እችላለሁ የሚለው ትርጉም አለው ማለት ነው። the next one is I agree with you እዚህ ጋር አይ የሚለውን ይቺ አይ ምትለዋን ቅድም አይተናል። አግሪ AGREE አግሪ with you agree with you ስናነበው agree with you ይሆናል ማለት ነው። agree with you I agree with you እዚህ ጋር እንዳየነው ነው። agree with you ማለት ደግሞ ካንተ ጋር ወይም ካንቺ ጋር እስማማለሁ ካንተ ጋር ወይም ካንቺ ጋር እስማማለሁ ወይም ተስማምቻለሁ ለማለት የምንጠቀመው ፍሬዝ ነው። I agree with you ካንተ ጋር ወይም ካንቺ ጋር እስማማለሁ የሚል ትርጉም አለው ማለት ነው። በጣም ጥሩ። the next one let me check let me check CHECK let me check የሚለውን let me check የሚለውን ስናነበው let me check CHECK ስለዚህ let me check ይላል። let me check ማለት ላረጋግጥ ማለት ነው። ላረጋግጥ ክሮስ ቼክ ልመረምረው ልየው ላረጋግጥ የሚል ትርጉም ይኖረዋል ማለት ነው። ልመረምረው ልየው ላረጋግጥ የሚል ትርጉም ይኖረዋል ማለት ነው። the next one is I will do my best ስናነበው I will do my best ብለን እናነበዋለን። ስለዚህ I will do my best ማለት የቻልኩትን ያክል እየሞከርኩ ነው እያደረኩ ነው ወይም የቻልኩትን ያክል አድርጋለሁ ለማለት የምንጠቀመው ፍሬዝ ነው። I will do my best ማለት የቻልኩትን ያክል ጥረት አደርጋለሁ ለማለት የምንጠቀመው እንግሊዘኛ ፍሬዝ ነው ማለት ነው። እዚህ ጋር ደግሞ thank you for writing ስናነበው thank you for waiting ይላል። እዚህ thank you for waiting ማለት ደግሞ ስለጠበቅከኝ ወይም ስለጠበቅሽኝ አመሰግናለሁ። ስለጠበቅከኝ ወይም ስለጠበቅሽኝ አመሰግናለሁ። thank you for waiting ወይም thank you for giving your time then the other one is
call me later call me later call CALL ሚ ቅድም እንዳየነው ME later LATER call me later ስናነበው call me later call me later እንደዚህ እናነበዋለን። call me later call me later call me later ማለት ደግሞ በኋላ ደውልልኝ በኋላ ደውልልኝ በኋላ ደውልልኝ ለማለት የምንጠቀመው ፍሬዝ ነው ማለት ነው። ፍሬዝ ነው። I'm busy now call me later ብዙ ጊዜ አሁን ቢዚ ነኝ አሁን ስራ አለብኝ በኋላ ደውልልኝ ለማለት call me later እንላለን። I will call you later ካልነ ግን I will call you later ካልነ ግን በኋላ እደውልልሃለሁ የሚል ፍሬዝ ይሆናል ማለት ነው። The other one is see you tomorrow see you tomorrow ሲ የሚለውን you tomorrow see you tomorrow ነገ እንገናኛለን see you tomorrow ሪቫይዝ ስናደርግ how can I help you እንዴት ልረዳህ ወይም ልረዳሽ እችላለሁ። agree with you ካንተ ወይም ካንቺ ጋር እስማማለሁ። let me check ልመረምረው ወይም ልረዳው ወይም cross check ላድርገው ወይም ላረጋግጥ ማለት ነው። I will do my best የቻልኩትን ያክል ጥረት አደርጋለሁ። I will do my best thank you for waiting ስለጠበከኝ ወይም ስለጠበክሽኝ አመሰግናለሁ። call me later በኋላ ደውልልኝ call me later በኋላ ደውልልኝ see you tomorrow ነገ እንገናኛለን የሚሉ ፍሬዞችን ዛሬ በደንብ አይተናል ማለት ነው። እነዚህ ፍሬዞች ዴይ ቱ ዴይ አክቲቪቲ ላይ ወይም ስራ ቦታ ላይ ብዙ ጊዜ የምንጠቀማቸው ፍሬዞች ናቸው። ስለዚህ እነዚህን ፍሬዞችን በማየት እንግሊዘኛን በቀላሉ መናገር ይቻላል ማለት ነው። የዛሬ ክላሳችን ይሄንን ይመስላል። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን ማወቅ ትፈልጉ ካላችሁ ከስር ካስቀመጥኩ ስልክ ደውላችሁ በመመዝገብ መማር ትችላላችሁ። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።